ነገርኩህ እኮ ደግሞ እንዳታስወጣት እቺ ልጅ በማለት ወይ ፍላጎት አለው መሰረታት ፍላጎት አለው ወይ ተቃጥ ምናልባት አማርኛው አልገባ ይሆናል እሷ ያለችው ቆይ ኧረ አታላቅ ሰውዬ ስርዓት ያዝ ቀጥ ይሄ ቁም ነገር ነው እናቴ ቀጥ ይሄ ያመረተም ነገር የለም እኮ በምድር ነው እሺ በምድር ድምፁ ከኔ ሆኖ ባዶ ጥቁር ሪካርድ እያቀዳው ድምፁ ከኔ ሆኖ ማለት ነው ስክሪኔ ጥቁር ነው ፎቶ የለውም ምንም አይነት እንትን የለውም እንደዚህ እየቀረጽኩ ልላክ ፈልጋለሁ በዚህ ልፈምስ ብያለሁ ይሄ እንዴት ነው ሰውን የሚያስተምር የኔ ቆንጆ አንቺ ድምጽ ብቻ ምን እያወራሽ ለምሳሌ ለምን እያወራሽ በጥቁር ሪካርድ አንቺ አርገሽ ድምጽሽ ምንድነው የምታስተላልፊው ህዝቡን ምን ለማስተማር መፈመስ ግን ገብቶሻል ብዙ ሺህ ሰው ሊያይሽ እኮ ነው ፎሎወርሽ በሚሊዮን ሊገባ እኮ ነው አን ፎሎ ያረጉ ማታ አነሱብናሉ ምን ያረጋል እሱ ፎሎ ማደራረጊያ ቤት ገብታ ገባ ፎሎ ማደራረጊያ ቤት ገብታ ያረጓት እኮ ነው ያነሱባት በቃ ችግር ይችላል በቃ ይቅርታ እሺ ዙዙ ይመሻል ማሳዋን አልጨረሰችም ፎሎ ላርጋት ቆይ ጨርሳለች ፎሎ ላርጋት ቆይ ፎሎ መልሺ እንዴ ብዙ ሰው አለ ጃፒ እናቴን ይቀልድ እኮ አይደለም ከልቤ እኮ ነው ሰው ጋር ተነጋግሬ መጥቼ እኮ ነው ከትላልቅ ቲክታከሮች ጋር በቃ አዳዲስ ሰዎች መፈመስ አለባቸው አዲስ ነገር ይዘው ገባኛ ኢትዮጵያ አይደል ጥያቄው ጅቦ ያልተያዘ ነገር ምን አለ አሁን የዚህች አሁን አዲስ ፈጠራ ነው አሪፍ ነው በጨለማ አይወል አንተ በጥቁር አይወል እሺ ዙዙ ወይዬ ጅቦዬ አካም ጅርታ ነጋ ጅራ ገለታዋቃ አልহামዱሊላህ ገለታ ማረቢ እሺ እኔ ጅቦዬ እኔ መፈመስ የምፈልገው አንተን በማድነቅ ነው አይሆንም ቆይ ጅቦዬ አይደለም የምሬ ነው እኔ አሁን አንተ ስትሳደብም ስትስቅም ከቲክቶክ ካሉት ውስጥ ማለት አይሆንም በዚህ ልትፈምሻችም ይው አሁን ዙዙ እየቀለድሽ ነው አንቺ ቁም ነገር ነው ያዝነውኛ አሁን አንቺ ነው አይሆንም አሁን መፈመስ ትፈልጊያለሽ አይደለ የምትፈልጊው በምን ዙሪያ ላይ ነው ኦኬ ቀልድ አይደለም ከቀለድንማ ብዙ ሰው እየገባ ይቀልዳል ከልቤ ነው ግን ይው ትላልቅ ቲክታከሮች አሉ እዛ ትገቢያለሽ ይህ ሰው ይሄን ስራ ይዞ መጥቷል ፎሎ አድርጉት ተከተሉት ተብሎ በደንብ ከዛ አንቺ ጨዋታሽን ትቀጥያለሽ ብዙ ሰው ይከታተልሻል ብዙ ሰው ታስተምሪያለሽ ዛሬ ወቅቴን እየተጠቀምኩት ነው ጥግ ድረስ ነኝ በትክክል እሺ አሁን ሴቶችን ነው ሴቶችን ማስተማር ነው የምትፈልገው ትክክለኛ ልባችሁ ለወንድ ልጅ አለመስጠት በሚለው ዙሪያ ነው ቆይ ይሄ ትምህርት ነው ይሄ በቀል ነው ትክክለኛ ቆይ እንደጅቦ ያቀው አልገባኝም አሚን አደጋለው ጃፕታው ምንም አደጋ የለውም ትክክለኛ ልባችሁ እና ፌክ ኬት እናገኛለን ከኢሞጂ ላይ ነው የምንሰጣችሁ ኬትም መስጠት ያለሽ እናትዬ እንዳሰጪ በዚህ ነው ነው ማስተማር ሜቺ ቤት ጅቦዬ ቆይ አንቺ መፈመስ የለብሽም አንቺ ጭራሽ ትክክለኛ ልባችሁ እንዳሰጡ ከዛስ አሁን ይሄ ማንቃት ነው ሄለን ኢሳያስ ላይ ካረገችው በደል እኮ የበለጠ ነው ይሄ ሰማይ ሷንቲት ይስማ ታንሳ ስርዓት የኮሚቴው አባል ነች ስርዓት እናቴን እንዴ ምን ሆነን ኤልሻዳይ ሃይ እንዴት ነሽ እህቴ ፕሮግራማችንን አዳምጠሽዋል መፈመስ ትፈልጊያለሽ ኖ ለመፈመስ አይደለም መልዕክት ማስተላለፍ ይችላል ኖ መፈመስ ትፈልጊያለሽ የዛሬ ፕሮግራማችን ይሄ ነው ኖ አልፈልግም ኦኬ መልዕክትሽን አስተላልፊና ሌላ ሰው አስገባል መልዕክትሽን አስተላልፊ
አያጅቦ ራስ ይህ ስምን የኮረጀ ነው። አንቺ ስም ኮርጀሻል አይደለም ሐሳብ ሊኖርሽ። እሺ መፈመስ ትፈልጊያለሽ? አዎ በደንብ ፈልጋለሁ። አዲስ አካውንት ስለከፈትኩኝ በአዲሱ አካውንት አብረሽ ፎሎ ልትደረግ። ኧረ አይደለም ማርያም እንዳልሆነ ከፊት አንስቼ እንደዚህ ነው ያልኩት። ያ አሳዘነች። ፎሎ አድርጌሻለሁ። ባይሆን ፎቶንም ትቀይሪ ነበር። እሺ እኔ መፈመስ የምፈልገው ማለት ነው ልክ እንደነ ጃፒያውን ለምሳሌ በነበረ በላይፋቸው ባለፈ ላይፋቸው ሰው የሚሳደቡ ምናምን አይነቶች ሰዎች አሉ አይደለ? እንደዛ አይነት ሰዎችን ማስተካከል ወደ ራሳቸው መመለስ። ምክንያቱም እነሱ ንጹህ አይደሉም። አዳምጪ እኔና መፈመስ አሁን ጃፒ ባለፈ ህይወታቸው ሰውን ያሸማቅቃል ነው የምትይው? አዎ ስለሚያሸማቅቅ ሰው እሱ የምን ያለፈ ህይወት አላቸው? ለምሳሌ አንዳንድ ሰው እየለጠፈ ይሳደባል አይደለ? ለምሳሌ ከብቹ ልጀምርልህ። ሴት እንደመሆኗ መጠን ደግሞ ኻላስ የነበሯት ላይፎች ሊኖሯት ይችላሉ። ስለዚህ ያ ደግሞ እሷ ይሆናል ምናምን ብላ ሊሆን አድርጋው ላትሆን ትችላለች። ይገባ? አንድ ሰው እኮ ሙሉ ፍጹም አይደለም። እንኳን እኛ ሐዋርያትም ተሳስተዋል አይደል? እና ስህተት ይኖር ይችላል። ግን ባለፈ ህይወታቸው እንደዚህ ናት ምናምን ሰው ላይ ይለወጥ ነው ወይ ነው እኮ አሁን አንቺ መፈመስ የምትፈልጊው ሰውን የሚያንጓጥጡ ሰዎችን እውቀት የጎደላቸው ልክ እንደሱ እውቀት የጎደላቸው ሰዎች ማስተካከል በማሽቃበጥ ነው። ይሄ በማሽቃበጥ አይደለም። ሲሪየስሊ በቃ እንደዚህ ሲሪየስ። አሁን አንዳንድ ሰዎች ደግሞ አዳምጪ፣ አንዳንድ ሰዎች ሰውን ይሳደባሉ፣ ይዘልፋሉ አይደለ? በማያገባቸው እየገቡ አይደለ? አዎ። ከዛ አንቺ ምንድን ነሽ አሁን እዚህ መሀል ላይ? እኔ ደግሞ ሰው ሙሉ ፍጹም ስላልሆነ መተው። አሁን አንቺ አሁን ምንም የምታውቂው ነገር የለም ማለት ነው። አንቺ ዝም ብለሽ በቃ ጭፍን ነሽ። አትሰሚም፣ አታይም፣ አታገናዝቢም። የሆነ በቃ ድፍንፍንፍን ጆሮ እያለሽ አትሰሚም፣ አይን እያየሽ አታይም፣ መናገር እየቻልሽ አትናገሪም። አሁን ይሄ ምንድነው ማለት ነው? ምንድነው ትርጉሙን አንጡልኝ እስቲ በእናታችሁ። ስርዓት ያዝ ጃፒ፣ ስርዓት ያዝ፣ እናቴን ስርዓት ያዝ። እንዲህ ቤቴ እኮ ምን አንተ አነቅልሃለሁ ጃፒ፣ እናቴን ቤቴ ስማ፣ እንዲህ ነው መንቃት ያለበት ነገር። ይኸው አንዳንድ ሰዎች ማየት እየቻሉ ማየት የተሳናቸው፣ መስማት እየቻሉ መስማት የተሳናቸው፣ መናገር እየቻሉ ማንኛውም ሰው ምንም ነገር ሲፈጠር ማደግደግ ማጨብጨብ ምሯሯ ሳይሆን ማሰብ። በቃ ማን ምን እያወራ ነው፣ ምን እየተካሄደ ነው ምናምን ታው። አትሸውድ። አመሰግናለሁ ጃፒ። በዚህ ጉዳይ ላይ አስተያየት መስጠት የለብህም። ዳኛ ነህ፣ ሐሳብ ነው መቀበል ያለብህ። ሀያት ወይ መፈመስ ትፈልጊያለሽ? በጣም በምን ዙሪያ? ብዙ ሚዲያ ላይ ያልወጡ ምናልባት በለይታ ታክመው መዳን የሚችሉ ተስፋ ቆርጠው በላይ ቁጭ ላሉ ሰዎች። ምን አይነት ዶክተር ነሽ? ኖ በፋይናንስ ችግር ብዙ ሰዎች ታክመው በውጭ ሀገር ሄደውም ሆነ ሀገር ውስጥ ታክመው መዳን የሚፈልጉ ሰዎች አሉ። ሚዲያ ላይ መውጣት አይፈልጉም እኮ የባህል መድኃኒቶችን ምናምን። ቆይ ሚውት አድርጉ። ኖ እንደዛ አይደለም እያልኩ ያለሁት። እሺ በሚዲያ ወጥተው ችግራቸውን የሚናገሩ በጣም ብዙ ተረጂ ሰዎች አሉ። እየተረዱ ያሉ እየታከሙ እዚህ አሁን ችግር ያለበት ይግባ ብል 1,000 ሚሊዮን ሰው ይመጣል። 1 ሚሊዮን ሰው እናቴ እየሰማሽ ነገር እንገርጅ ጅቦ እኔ አሁን በእጅ የማውቀው ሰው አለ። ሰማኝማ የማውቀው ሰው አለ ከአንዴም 2-3 ጊዜ ራሱን ለማጥፋት የተዘጋጀ ሰው። ሚዲያ ላይ ግን ብዙ ታዋቂ ሰዎችን በውስጥ ጻፍኩላቸው፣ አንድም ሊመልስ ግን ፍቃደኛ ነው። አዳምጪኝ አሁን ብዙ ታሞ ያሉ ስትይ ዶክተር ነሽ ለማለት የምትሰጫቸው የስነ ልቦና ምክር አለሽ ምናምን የተማርሽበት። መፈመስ አሁን ይኸው መፈመስ ቀላል ነገር አይደለም። ሰዎች በሚሊዮን ያዩሻል፣ ፎሎ ያደርጉሻል፣ ሐሳብሽ እንዲጋሩሽ። ይኸው ከትላልቅ ቲክታከሮች ጋር ተነጋግሬ ነው የመጣሁት። አሁን አንቺ መፈመስ የምትፈልጊው በምን ዙሪያ ነው? ግልጽ
እኔ መፈመስ እንፈልግ የራሴን እይታ እኮ ነገርኩ። ዶክተር ወይ ኦር ምናምን አይደለም የኔ ፍላጎት እነዛ ተደብቀው ያሉ ሰዎችን ሚዲያ ላይ አውጥቶ ማሳወቅ፣ ምንም ገንዘብም ሆነ የሆነ ታዋቂ ሰው ምናምን ሳይኖራቸው ውስጥ የተደበቁ ሰዎች በቃ ይሄ ከሀቢባ የተኮረጀ ነው። ከሀቢባ የተኮረጀ ነው። አይሆንም ደግሞ እሱን እኛ እየሰራን እኮ ነው እኮ አሁን ጅቦ የሚሰራው እየሰራው እኮ ነው። ጅቦ እዚህ አውቶማቲክ አንተ የሰራውን ትደግምላለች። ጃቢ ዛሬ ለይቶልሻል። ገና አልመሸም እኮ። እሺ ሀብታም ተሳስቻለሁ። ሀብታም ነው የሚለው ስሟ ሀብታም ፈንታ ሀብታም አትጠገብሽ። ቀጥይ። አንዳንዶቻችሁ ጌታን አዲስ ሐሳብ ያላችሁ ሰዎች መምጣት አለባችሁ። አትጠገብ። አቤት መፈመስ ትፈልጊያለሽ? አትጠገብ። መፈመስ ፈልጋለሁ። ምን ነው? በምን ዙሪያ ሰው እያስገባችሁ ሞዴሬት? እሺ ምግብም እችላለሁ፣ ምግብ ስራም እችላለሁ። እንዲሁ በዚህ ባለሁበት በምግብ ስራ ያሪ ጌታን ጎበዝ ምግብ ሰሪ ነሽ? አዎ እንዲሁ ምንም የሚቀረኝ ነገር የለም። ኬክም እችላለሁ። እንዲሁ የሚቀረኝ ነገር የለም። ሁሉንም ነው የምሰራው። ድምፅሽ ግን ረቅ ብሏል። እኔ እንዲሁ ሁሉንም እሰራለሁ። እንዲሁ ኬክ አይቀረኝም። ሁሉንም ነው የምሰራው። የሞከርሻቸው ምግቦች አሉ እዚህ የፖስተሻቸው ምናምን ፍላጎቱ ሲኖርሽ? አሁን አይደለም ያሰብኩት። እንዲሁ ፖስት ማላረግ እኔ ሳልፈምስ ምን ብዬ ፖስት አደርጋለሁ? ስፈምስ ነው እንጂ ልትፈምሽ ይቻለሽ። የምትሰሪም ስራ አለ ለህዝብ ካላቀረብሽ እኮ ነው። አይ እንዲሁ መጀመሪያ ፎሎ አድርገውኝ ከዛ በኋላ ነው የምፈምስ። ፎሎ ካረጉ በኋላ ምናምን ነገር ሽሮ መበጥበጥ ብታስተምሪያቸው ይሄን ግን አዲስ ሀሳብ ብዙ ወጥ የሚሰሩ ወንዶችም ምንም ሼፎች አሉ እኮ ብዙ። አዲስ ሀሳብ ነው የምንፈልገው አሁን አዲስ። ታያ እንዲሁም አንተ ማን ነገረኝ? አሁን ያሰብሽው ሀሳብ አሪፍ ነው፣ ግን አዲስ ነገር አዲስ። ወይኔ ድምፁ አይረብሽም። ጅቦ ካለውማ አዲስ ሀሳብ ካለውማ አይሸጠውም እንዴ? ምን አምጥቶ እዚህ ጠይቃችኋል? እና አዲስ ሀሳብ ተቀብሎ ሊያራምድ ነው እያልክ ነው? አይደለም ድምፁ አይረብሻል። በፈጣሪ ስም እንዴ አትከፍሉኝ። ሞንጆሪኖ ንግስት ትግራይ፣ ሞንጆሪኖ ንግስት ትግራይ አልገባኝም። እሺ ቀጥይ። ዘብሔር ህዋት ይላል። መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? በቃ የምሬ ግን ብናማ ነው ለዋቃ ካለው ጅቦ ሳክት ግን ብናማ ላይ እንደሕኮይኑ ንዚ ስምስ ክትቀይሩ እዩ ነይርክ ማዓሪ ፌክ ይኮ ጅቦዬ ተቃሚት ህዋት ይኮነ አይኮነን ከምዚ ጽቡቅ አይኮነን። ሰብ ዝርእዩ ነገር ጽቡቅ ንግስት ዝኸውን አይኮነን። ኣነ ንበዓል ስልጣን ዝድግፍ ሰብ ሕጂ ናሕረረኒ መስሉ ናይ ባሕቂ ወደ ፖለቲካ እየሄደ ነው። ወደ ፖለቲካ እየሄደ ነው። ይቅርታ እሺ፣ ሶሪ እንዴ ጃፍ እንዴት ነው ነገሩ? ወገንተኝነት ሆነብን። ቆይ አይ እስተሐሪራ ማዕሬ ወይ መፈመስ ትፈልጊያለሽ? በምን ዙሪያ? አዲስ ሀሳብ። እሺ ናማ ነይ ብና ትክክለይ ማለት ይኸው በቃ በምድር ላይ ፍቅር እንደሌለና ዶላር ፍቅር እንደሆነ ለሴቶች ነው እንጂ ለወንዶች ምንም አያገባኝም ስለነሱ። ግን ለሴቶች ጌታን መፍራት ነው በምድር ላይ በቃ ዶላር፣ ራስክ መውደድ፣ ጀግና ሴት መሆንና ለራስ መኖር እና ትዳር ግዴታ እንዳልሆነ። ቆይ አንድ ጥያቄ። አረብ ሀገር ነው ቆይ አረብ ሀገር ነው የምትኖሪ? ኖ። የት ነው የምትኖሪ? ኢየሩሳሌም። ኢየሩሳሌም ሆነሽ ነው ዶላር? አሁን ሺኬል ምን ሆኖብሽ ነው ዶላርን የጠራሽው? እንዲህ ዶላር
ግን ይሄ አዳምጪ፣ መፈመስ ማለት ህዝብ ፊት መታይ ነው፣ በብዙ ሚሊዮን ህዝብ ሐሳብሽ እንዲደግፈው። አሁን ይሄ ደግሞ ልክ ሐሳብ አይደለም። ሐሳብ ነው ለሴቶች ልጆች ኖ ልክ ሐሳብ አይደለም። ሰው ልጅ በዶል ኖ ጅቦዬ ለምን መሰለህ? አዳምጪ ኖ ይሄን ሐሳብ አልደግፈውም። ቆይ ሚውት አድርገ ሚንጭ እንዴ የሰው ልጅ ብርን አምልኮ አይደል እንዴ? ሰይጣን ሆኖ እናቴ ብር ወደ ሰይጣንነት ይቀይራል ሰዎች። እናቴ ትሙት ብር ልጆች ናቸው እንጂ ህዝብ ጅቦ በዚህ አጋጣሚ ለሁለት ጌቶች መገዛት ነውር ነው ይላል መጽሐፍ ቅዱስ። ይላል ትክክል። ማርያም ጃፒ ትክክል መገዛት አይቻልም። ትክክል ጃፒ ትክክል መምህራችን እናቴ ይደብራል። ኖ እኔ ዛሬ እየቀለድኩ አይደለም፣ ከልቤ ስለሆነ ነው። ይህን ጥያቄ ከብዙ ሰዎች ጋር ስላወራው ሙና የጅቦዬ መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? በአንተ ስምና በጃፒ ስም ምስኪኖች ላበላ፣ ኢትዮጵያ ላይ ነው ላበላ። በእኛ ስም ኢትዮጵያ ድረስ መሄድ የለብሽም የኔ ቆንጆ እኮ ልክ አሁንም በጣም ነው የምወዳቸው። ለምን እያስነግርሻለሁ? አይ ጃፒ ለምን ትልፋችሁ? ቢልዲንግ በጣም ነው የምወዳቸው። እግዚአብሔር ይመችሽ። ግን አይ ላቭ ዩ ጅቦዬ፣ እወዳቸዋለሁ። ወንድሞቼ ናችሁ። እናቴን ፎሎ አረጋታለች። ቆይ እኔም አረጋታለሁ። ፎሎ አርገኝ። አርጓት እያሳቁ ሰውን ያዝናናሉ። ኮሚቴው እንዳለ ፎልሏት። እሺ አመሰግናለሁ። እሺ ዮ ወንድም ዮ በስማ በላለሁ በጃፒ ስም የበላዳ ሁሉ ሲቀዝን ይደር። ጅቦ የኔ ቢጦቹን ልታሰድባቸው አስበዋል። ግን ይመቻት። ይሄን ማስተዋ እንዲህ ቅዘኑ እኮ በቃ እጢ ሆነባችሁ። ይሄ ምግብ ነው። ዮ ለምን ነው አሁን የገባው? ዮ ወይ መፈመስ ትፈልጊያለሽ? ይሰማል የኔ ቆንጆ። አዎ መፈመስ እንጂ መልከስከስ አልፈልግም፣ ግን መፈመስ ፈልጋለሁ እኮ። በምን ዙሪያ? ዙሪያ በአንተ ዙሪያ አንዳች ነገር ይዙርብሽ። ነጠላ ዶሮ ላይሽ ላይ ይዙር። ይሄን ህዝብ አሰለጥናለሁ ብለህ ከእድሜ ላይ 10 ዓመት ነው አይደለም። መፈመስ ማለት ያው ጃፒ አዳምጠኝ፣ መፈመስ ማለት ታዋቂ መሆን ነው አይደለ? አልገባቸው። መጀመሪያ መፈመስን አስረዳኝ። እኔ ስንቴ ለፈለፍኩ። በጣም ታዋቂ መሆን፣ ብዙ ሰው ማስተማር፣ ብዙ ሰዎችን ማስተማር፣ ህዝብ እንዲቀበል፣ ህፃን ትልቅ ሊሰማ ይችላል። በምን ዙሪያ ነው የምትፈመሱት? ስልጣን ማለት ነው። በአጠቃላይ ስልጣን ኃላፊነት ተሰምቷችሁ የሚከተላችሁን ህዝብ እንዴት ነው ማስተማር ግን እንዴ ተመካክራችሁ ነው እንደ መጣችሁት? ሳብሪ ጅቦን አይተሽዋል? እናት ጅቦ ኡፍ ይላል። በቃ ቀጥል እያደረጉት ሴቶቹ ላይ ደግሞ ይሄ ግን አስተሳሰብ ጅቦ እንድታወሩበት ፈልጋለሁ። ይሄ ፍቅር የለም፣ እውነተኛ ፍቅር የለም፣ ምድር ላይ ብር ነው ምናምን የሚለውን ሀሳብ በጣም ነው የሚያስፈራው። ጄኔሬሽኑ እንደዚህ ነው ከሆነ ክርስቶስን ከላይ እስከታች ወንዶች ግን የሉም፣ ጠፉ። እንዳለ ሴቶች ናቸው ሀሳብ ያላቸው። እሺ ወንድም መርየም እህት መርየም አለሁልሽ የኔ ቆንጆ፣ እንዴት ነሽ? መፈመስ ትፈልጊያለሽ? አዎ ፈልጋለሁ። በምን ዙሪያ? እኔ ዱባይ ነው ያለሁት እና ነጋዴ መሆን ፈልጋለሁ። ደክሞኛል የማዳም ስራ 11 ዓመቴ እና ፈምስኝ። የኔም ቤት
መፈመስ ማለት አሁንም አልገባሽም ነው? እየቀለድሽ ነው? እየቀለድኩ አይደለም። በቃ አሁን አንድ ነገር ልንገርሽ። በቃ ቆይ ላስረዳሽ። ቆይ መሪምዬ፣ ታዋቂ መሆን ትፈልጊያለሽ ስልሽ፣ አዎ በምን ዙሪያ ነው? በዚህ አሁን ለምሳሌ ታዋቂ ዶክተር አለ፣ ታዋቂ ጸሐፊ አለ፣ ታዋቂ ደራሲ አለ ሲባል ሰምተሻል አይደለ? ታዋቂ የሚሆነው የሆነ ነገር ያወቀ ነው አይደል? አንቺ አሁን ፌመስ ሁኜ ንግድ ይሄ ምን አመጣው እኮ ታዋቂ ነጋዴ መሆን አይቻልም። እሺ ላስረዳሽ መሪ ያው ተመካከላት ወይ ህይወቴን ቀይሩልኛ ፈመሳችሁ ትላለች። አይ ሰውን እኮ መፈመሻ የሚያደርገው እኮ ለስራ እኮ ነው። ጃፒ ገብቷል። ለገንዘብ ነው በቃ። ስማ ጆከር፣ ወይኔ ጆከር አላልኩም። የጆከር ተመሳሳይ ተማስ ነው። በተሳሳተ እንደገባችሁ ዛያ ገንዘብ ምናምን ስትል አፈምሱኝና ህይወቴን ልቀይር። መፈመስ ህይወት መቀየሪያ ነው እንዴ? አዲስ ሐሳብ ያለው ሰዎች ኔቨር ጊቭ አፕ። ከፌመሶች እኔ አንድ በዚህ አጋጣሚ መንግስት የሚያውቀው የትምህርት ሚኒስቴር የሚያውቃቸው አክቲቪስቶች ምናምን የተሰባሰበ ግሩፕ ነው ይሄ። አሁን ለምሳሌ ዶክተር አለ፣ እዚሁ አክቲቪስት አለ፣ ገባችሁ? ነፃ አውጭ አለ፣ ሃይማኖተኛ አለ፣ ፖሊስ አለ፣ ሚኒስትር አለ፣ ፖሊስ ኔቨር ጊቭ አፕ። እኔ ባልታዘር ነው እንደ ባልታዘር ነው። እየቀለልክ ነው? የምረን ነው? ኖ ወንድሜ፣ አሁን ይኸው አንተ የሰው ልጅ ነህ አይደለ? ሚውትን አንሳ። እሺ አሁን ታዋቂ መሆን ትፈልጋለህ? አዎ ታዋቂ መሆን ፈልጋለሁ እንደ ባልታዘር ሆኜ። በጣም ታሳዝናለህ። ይሄ እኮ ለማህበረሰቡ ጥሩ አይደለም። የግል ጥቅምህን ነው እንጂ የምታንጸባርቀው። በጣም እውነት እኔ ቴኔፋ ብያለሁ። በወንደኛ ዳሪ ልትፈምስ ነው? ፋ ነው ፋ አይደለም እንጂ ሂራ መሐመድ እኮ ገብታል። ምን ፈልገን የገባው ቅድም የሆነ እንትን ሐሳብ አምጥተው ወይ ጅቦዬ መፈመስ ትፈልጊያለሽ ወይ? ታዋቂ መሆን ፈልጋለሁ እና በቃ አወጣሁኝ አወረድኩኝ ምንም ሁሉም ነገር ስለተያዘ ማለት ነው። እኔ አሁን ያሰብኩት ነገር የሆነ ፕሮግራም ዊኬንድ ማለት ይሄ ቅዳሜና እሑድ የሆነ ፕሮግራም ማዘጋጀት ጃፒ ይረዳኛል ብዬ አስባለሁ። በዚህ ሐሳቤ ማለት ነው። ጃፒ ስራውን ሰርቶ ቅዳሜና እሑድ እየመጣ ስለሚደበርብሽ ነው። ኖ መጀመሪያ ስማኛ ሐሳቤን ሳስማኝ ሐሳቧን ትጨርስ። መጀመሪያ ሐሳቤን ስማና ከዛ ይስማማሽ ነው እኮ ነው እየተናገረሽ። እሺ ቀጥይ። እና ሐሳቤ ምንድነው? ይሄ ፕሮግራም ሆድ ያባውን ብቅል ያወጣዋል የሚል ፕሮግራም ነው እና እኔ ፕሮግራም ላይ ማለት ነው ላይቭ ላይ ሁሉም ሰው የሚገባው ጠጥቶ ነው በቃ ሰክሮ እና የተሰማውን ነገር መናገር። ይሄ እኮ ተልኮ ይዛ ነው የመጣችው ጅቡ። ህዝብን ከ18 ዓመት በላይ አይደለ? ህዝብን መጥፎ ነገር አታስተምሪ። ነይ አፈር ያስጠጣሽ። ያሳዝናል ግን ያስፈራል። እንዴ ሰው ያስጠጣሽ ግን እናንተን እየቀለዳችሁ ነው። እናቴን እኔ በቁም ነገር ነው ይሄን ነገር ያስኩት። ግን ተስማ እስካሁን 100 ሰው አስገብታል። አንድ መፈመስ የሚፈልግ ትክክለኛ አግኝታ ተስፋው እናቴን የለውም። ያሳፍራል እኮ እኔም እኮ ያሳፍራል። ለዛ ነው እኮ እንዴት አንድ ሰው የተለየ ሐሳብ ይዞ በዚህ ዙሪያ ላይ መፈመስ እፈልጋለሁ እንዲህ ማድረግ እፈልጋለሁ። ምንም የለም ወይ የተኮረጀ ነው ወይ ያየው ነገር መፍጠር አንችልም። ቀልዶቻችንም ከሌላ ሰው ቀልድ የተወሰደ ነው። ለምን ነው ኢትዮጵያን የራሳችን የሆነ ነገር ማናንተን ማንልም? እናቴን ይሄ እኮ አቤት እውቀት የትውልድ ኪሳርነት እኮ ነው። በጣም አዲስ ግን በዳቦዋ መምጣቷ የሷ ለየት ያለ ዳቦዬን ከመስ አዲስ ይመሻል። ማርቲ እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን። መፈመስ ትፈልጊያለሽ ወይ ደግሞ ታዋቂ መሆን?
በህዝብ ዘንድ ታዋቂ በጣም ታዋቂ መሆን ትፈልጊያለሽ? አዎ። ምንድነው ምን ይዘሽ መጣሽ? ምን ማድረግ ትፈልጊያለሽ? በምን መታወቅ ትፈልጊያለሽ? በፍቅር ዙሪያ እኔ እንዴት ነው የሚሄደው? እኔ ዛሬ እኔ በቃ ላቋርጠው ነው ልወጣ ነው። እናቴ ራበኝ እንዴ! ምንድነው በፍቅር ዙሪያ የምትታወቂው? ሮማንቲክ ክርስቶስ ልትሳይና ፍቅር ልታሳይ ነው ምንድነው? አሬ ጃፒያን ሳልተቻልክም ሐሳብ የሌለው ህዝብ እናቴ እኔ በቃ ተቃጠልኩ። ጌታዬ ሆይና ህዝብህን ተረከበኝ። በቃኝ ደክሞኛል። እኔ አጠገቡ አለ። ኧረ የለም ቡና ነው ያለው። በቃ እኛ ራበኝ እናቴ ራበኝ። ቆይ እንዴ ተስፋ አትቁረጥብኝ ቶሎ። እሺ መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? አትቀልጂ። እየቀለድኩ አይደለም፣ ስታወራ ሰምቼ ነው የገባሁት እኮ። በምን ዙሪያ መፈመስ ወይ ደግሞ ታዋቂ መሆን ትፈልጊያለሽ? እኔ የምር ነው። አሁን ትንሽ ፎረና ያለኝ ሳውዲ ነው ያለሁት። ልብስ መስራት ትፈልጋለሁ። ያንን ፎሎ አድርገውኝ በዛ ዙሪያ እንድሰራ ፈልጋለሁ። ታዋቂ መሆን ገብቶሻል? እኔ እናት አይ እንግዲህ ሰው ስራውን ሲሰራ አይደለ ታዋቂ የሚሆነው። አላማ ካለ አላማ ይዘህ ነው የምትነሳው። ይሄ የግል ጥቅም ነው። አንቺ አሁን ልብስሽን እንዲገዙሽ ምናምን በዚህ ኧረ ከግል ጥቅም ውጭ ማደም ያደርግልኛል። ይሄ እኮ መፈመስ ታዲያ ለግል ጥቅም መሆን የለበትም እያልን ነው። ሰውን የሚያስተምር የሆነ ነገር እኔ እንዴት ነው ይነገርማ። እኔ ግን ተሳስቼ ነው ሰው ነው የተሳሳተው። ቅዱሳን አልተሳሳትክም። አንተ ነው የተሳሳተው። የሆነ አካባቢ ላይ የተላለፍን ሰዎች አለን። ገባ ላ ይሱ ነው የተሳሳተው። ይሱ ነው ፈምሱ። ግን ለህዝብ እኮ ልብስ ከሸጥክ ከሆነ ነገር ሀሰራ እያገለገልክ ነው። ህዝብም እየተጠቀመ ነው፣ አንተም እየተጠቀመ ነው። አሁን አንቺ ታዋቂ መሆን የምትፈልጊው በምን ዙሪያ ነው? ያው እንግዲህ በዚህ በስራ ሀገር ብታወቅ ደስ ይለኛል። ስማ ትንሽ ያለው ነገር በስራዬ የእነዚህን ሀሳብ እኔ የምረዳው ይመስለኛል። እሷ የምትልህ ገብቶሃል? ልብስ እየሰፋው እሸጣለሁ ነው የምትይዋ። ሰፊያለሽ? ፎሎ ለማስደረግ ከሆነ ነው እንጂ ፎሎ ካደረጉ ትክክለኛው መታወቅ ከፈለግን እየሰራን እንታወቅ ነው አይደለ? ትግስታችሁ እስቲ ወልዩ እሺ ሃይሚ ወይ ሃይሚ አንተ ሰው ግን እናት ጅቦ እንዴት ናት? ሰላም ሃይሚ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እህቴ ታዋቂ መሆን ትፈልጊያለሽ? አዎ። በምን ዙሪያ ነው ቆንጆ? እኔ በምን ዙሪያ መሰለህ በጣም ወፍራም ነበርኩና አሁን በስፖርት በአንዳንድ አመጋገቦች በ3 ወር ውስጥ ወደ 17 18 ኪሎ ቀንሻለሁና ይሄንን ነገር እንዲያውቁ ህብረተሰቡ እንዲገነዘብ ፈልጋለሁ። በዛ ታዋቂ መሆን ፈልጋለሁ እኮ። የሰው ልጅ ውፍረቱ እንዴት መቀነስ እንዳለበት ምናምን ይሄ ጥሩ ሀሳብ ነው። ውፍረት መቀነስ አለበት ማለት ይሄ ውፍረት ለመቀነስ ጾም መዋል ወይ ደግሞ አለመመገብ፣ ስፖርት ሲቀጠቅጡ ውሎ መጥቶ ያገኙትን ጠራርጎ መብላት እንዳልሆነ ግንዛቤ ብዙ ሰው እኛ ጋር ይሄን ሀሳብሽን ተቀብየዋለሁ። ግን በብዙ አሁን ለምሳሌ ሰውነት ለመቀነስ ምናምን ብለሽ ዩቲዩብ ላይ ቲክቶክ ላይ ብትገቢ ሚሊዮን ኢትዮጵያውያን አሉ። የተኮረጀ ሀሳብ ወይ ደግሞ ሰዎች እየሰሩበት ያለው ቆይ አዳምጪኝ። አሁን እነሱ በዚህ ዙሪያ ላይ እየሰሩ ከሆነ አንቺ ከመጣሽ አሁን ጎበዝ ሰራተኛ ከሆንሽ እነሱ ልትጠይ ትችያለሽ። አይሽ እነሱ ቀድሞሽ ጀምረዋል። አዲስ ነገር ገባሽ? እነሱ እየሰሩበት ነው። አዲስ ነገር ነው የምልህ። አዎ እየሰሩበት ነው። በጣም ብዙ ሰዎች ሞክረው እኔ ራሱ ረጅም ጊዜ ሞክሬ ግን የሚያስተምሩ ሰዎች አሉ የሉም? አሉ የሚያስተምሩ አሉ። እኔ ተምሬ እኮ ነው ከዛ ከማህበራዊ ሚዲያ ላይ አግኝቼ ዶክተር በሪ ይባላል። በሱ ምክንያት ነው በሶስት አይሽ አንቺ ከሰው ተምረሽ ከሱ ኮርጀሽ እንደገና አሁን የሱን የኮረጅሽውን ነው ወደ ህዝብ የምታረይ አይደለ? እሱን እየጣልሽው ነው አሁን እዚህ
ቆይ አዳምጪኛ። ያበሽኛ ነው። ቆይ ጅቦ ይኸውልህ አንድ ነገር እህታችን ኢትዮጵያ ውስጥ ላለ ሰው ውፍረት ቀንስ ማለት ስድብ ነው የሚሆነው። እኛ ነን መቀነስ ያለብን። ጃፒ አንድ ነገር ልንገርህ፣ እኛ ብዙ ሰው እየታመመ ነው። እንጀራ በማግበስበስ እንጀራ በወጥ በማግበስበስ ብዙ ሰው እየታመመ ነው። ይኸው ሃይሚ ይሄንን አንቺ ከሆነ ዶክተር ተምረሽ አሁን ይሄንን ማድረግ ያለብሽ አንቺ ያንን ዶክተር ብዙ ሰዎች እንዲያውቁት ማድረግ እንጂ አንቺ በሱ ስራ ላይ ሰርቼለታለሁ። ዩቲዩብ አለ፣ ዩቲዩብ ላይ ሰርቻለሁ። ግን አንቺ ፈጠራ የለሽም። የምትፈምሽበት ምንም አይነት ፈጠራ አላልኩም። ምን መፈመስ የምትፈልጉ መኮረጅ ነው። መፈመስ ስላችሁ እኮ ይኸው አዳምጪ። መፈመስ ስንል ከሰው ኮርጀን አይደለም። አሁን አንቺ ከዛ ዶክተር አይተሽ ምናምን ፈምሰሽ እሱ ማፈመስ ምን አለሽ ለመፈመስ? አሁን እንደዚህ አዲስ ሰው ያለ አዲስ ሰው ያላየው ነገር ሁሉም ታለንት ፈጠራ የሚባል ነገር ይዞ በራሱ ፈጠራ ህዝቡን የሚያነቃ ገባሽ? ህዝብ የሚያስተምር ተምሮ ማስተማር የሚባለው ሌላ ነው። አንቺ አሁን የተማርሽውን ነው ለሰው ማስተማር የምትይው። ጅቦ የሚፈልገው ደግሞ የራሱ ፈጠራ ያለው ሰው አዲስ ፈጠራ ወይ ሁሉም ተይዟል ከሆነ አንፈልግም መፈመስ ብላችሁ መውጣት፣ ለፈመሱ ሰዎች ትታችሁ አዳዲስ ነገር ያላችሁን ሰዎች እናፈምሳለን ከትላልቅ ቲክታከሮች ጋር ተነጋግረን። አሁን አንቺ አዲስ ሐሳብ ኑሮሽ እንደዚህ አሳማኝ ከሆነ የሆነ ቤት እንሄዳለን። እዛ አይሚና እንዴ ላወራጅ እሺ አውራ ሃይሚ አምባ ነው እንዲያደግሽው ሀገር ፎቶ አላቸው። አባታችን የሚሉት መንግስቱ ያደርጋል። የሁሉም አባት እዛ ላይ ያደግነውና እዛ ስንኖር ከብት እርባታ አለን፣ የአትክልት ምናምን ሁሉ ነገር ራሳችን ችለን ነበር የምንኖረው። ማሳደጊያ ነው። እናት አባት ምንም ማያውቁ ቦታ አለ ቀጥሏል ወይስ ማለት ግብርና ኮሌጅ ሆኖ ነበር። ግን አሁን 45ኛ ዓመቱ ከተመሰረተ ተብሎ ሄደን ነበር የዛሬ ዓመት ለ4 ቀን ሳንተኛ እንዲሁ ስንጫው 4 ቀን እንዲህ ሳንተኛ 4 ቀን ቆይተን መጣን። አሁን ደግሞ የሚካኤል ቤተክርስቲያን ውስጥ የተመሰረተ አለ። በአመት 2 እንሄዳለን። አሁን እንሄዳለን ሰይነ ሚካኤል እንገናኛለን። ግን ያው በቃ ገብቶኛል። አሁን አንቺ መታወቅ የምትፈልጊው ካሳለፍሽው ታሪክ አንፃር ታሪክ በፖለቲካው ደግሞ ስትሄድ ጅቦ በፖለቲካው ስትሄድ ደግሞ እኔ የወታደር ልጅ ሆኜ አዲስ አበባ ተወልጄ ህፃናት አምባ ነው ያደግኩት። አባቴ ሞተው የደርግ ወታደር ሆኖ ለአንድ ኢትዮጵያ ብሎ ተሰውቶ ነው የሞተው። የወንድሞቼም የኔም አባት ግን እናቴም አባቴም የትግራይ ተወላጅ ናቸው። ቆይ አንዴ ልንገርህ፣ እናቴም አባቴም የትግራይ ተወላጅ ናቸው። የተወለድኩት አዲስ አበባ ነው፣ የኖርነው አዲስ አበባ ነው፣ ያደግኩት ህፃናት አምባ ነው። አሁን ፖለቲካ እያሰራብን ነው ጅቦ። እኛ ምን እናገር? ቆይ እስቲ ቆይ ወሎ ቆይ አንዴ እሺ። አየህ አሁን እንደዚህ አይነት ነገር ስላለ ይሄን ለማስረዳት እናንተም ለመረዳት ትንሽ ህብረተሰቡ ሃይሚ እኔ ተረድቼሻለሁ። በጣም አመሰግናለሁ። ዳኞች ሀሳብ ስጡ። አመሰግናለሁ። አንዴ ትፈምስ አንድ ደቂቃ እሺ ቀጥል። እንትን አሁን ብዙዎቻችሁ እዚህ እናንተም አንብባችሁት ሊሆን ይችላል። የእንትን የጭንቁስልን ማለት ነው። የጭንቁስል ጃፒት ልታውቁት ትችላለህ። አሁን ወደ 23 ወደ 25 ጊዜ ሲታተም ነው ማለት ነው ያ መጽሐፍና በጣም ኢንተረስቲንግ መጽሐፍ ነው። ብዙ ነገር ያትታል። ከዛ መጽሐፍ በተነሳ ቦታውም ላይም ሄጃለሁ። እኔ ቦታውም ላይም ሄጄ ነበረ። እዛም የነበሩት ልጆች ኢቭን ታምራት ነገራ ወይ ፖለቲከኛው ማለት ነው እነሱንም አዋርቻቸው ነበርና እዛ አካባቢ ያደጉ ልጆች በአጠቃላይ በጣም ፊልም ሚኒስትሪ ልቦለድ ሚኒስትሪ አስተማሪ የሆነ ነገር አለ እና በዛ ዙሪያ እሷ ካለ ያንን ብታርቅ የኛ ሰው ደግሞ ለመሳቅ ነው እንጂ የሚከብደን ለማልቀስ ቅርብ ነው። ደግሞ ገብቷል። እንዲህ አይነት ታሪኮች በጣም ኢንተረስቲንግ ናቸው። እነኛም ልጆች ከዛ አልፈው ከቤተሰብ ተበትኖባቸው እዛ ገብተው ወጥተው ደግሞ ሃይሚ ሚውት አድርጊ። ኖ ጨርሰሻል፣ ተረድተንሻል፣ ጨርሰሻል። ሚውት አድርጊ። እሺ እና አሁን አንቺ በዛ ዙሪያ ያለውን ነገር የምታሰባስቢው ነገር ካለ እጅሽ ላይ ያለ መረጃ ካለ ተክሉ ራሱ እንትኑን የጻፈው የጭንቁስልን አቀናብሮ የጻፈው ሰው አለ። ከሱ ጋርም ኮንታክት ማድረግ ትችያለሽ ልልሽ ፈልጌ ነው። ወደ ቢዝነስም ልትቀይሩ ትችያለሽ እና ማልፎ ማለት ነው። እሺ አሁን አንተ ኢንስፔክተር ሄኖክ ትፈምስ እያልክ ነው። ያስፈምሳል እዛ አካባቢ ያለውን ነገር እኔ በግን አላጌም ስለ እናመሰግናለን። ሀሳብ ተቀብለን ቆይ ጃፒ ቀጥል። በዚህ ጉዳይ ላይ ታውቃለህ፣ ዘፈን ሁሉ ዘፍኖ በጣም ፈምሳለች። ታውቃለህ የሆነ ዘፈን በሳቅ በጫወተ ምናምን የሚለው ዘፈን በዛ ታሪክ የተዘፈነ ነውና አይደል ሃይሚ?
አዎ ልክ ነህ። እና ፈምሳበታለች ዘፋኟ ራሱና ይሄ የነሱ ታሪክ በጣም ብዙ መወራት የሚችል ብዙ ነገር አላቸው። ለሰዎች ማስተማር የሚችል ብዙ ነገር አላቸው። እኔ 50%ን ብትፈምስ እላለሁ። እሺ 50% ላምባ ቆይ ሚውት አድርጊ አንቺ ልጅ እንዴ! ይሄ ጸባይሽ ላያፈምስሽ ይችላል። ላምባ ትፈምስ እኔ ትፈምስ ወይ? እሺ እኑ ፈምስ ፍቅር በፐርሰንት ቢሰጡትስ? አቤት ግን እኔ አልገባኝም። እሺ አስረዳት፣ ፍቅርን አስረዳት። ስራ ላይ ሆናል። ቀስ በይ ተረድቶናል። ፍቅር እሺ አልገባትም። ስራ ላይ የናት በቃ በእጅ ብልጭ አድርገው ጅቦ እሷ ትቅር እንዴ። እሺ አሁን በቃ ፎሎ አድርጌሻለሁ። ፎሎ መልሼልሻለሁ። በውስጥ አውራሽና ኮሚቴው ያርጋት ፎሎ አርጓትና በውስጥ እናወራታለን። በዋትስአፕ እናወራሽና የሆኑ ትላልቅ ሰዎች አሉ እነሱ ጋር አገናኝሻለሁ። በዚህ ዙሪያ ላይ አሁን እዚህ ያለ ነው ተለፍሏል። ይሄ ማጣሪያ ነው አሉ ትላልቅ ደግሞ ላይ ሄደን በስነ ስርዓት የግሩፕ አባል ምናምን ሆነን እንትን ያለሽ እሺ። አይሚ አመሰግናለሁ በጣም ጅቦ። እሺ ወሎ ሁላችሁም እግዚአብሔር ይስጥልኝ ስለተረዳችሁኝ በጣም አመሰግናለሁ። ቦታውን ደግሞ የምትችሉ ሰዎች ሄዳችሁ ብታዩት በጣም ደስ ይለኛል። ወይ በቪዲዮ አንቺን ጨርስ መጀመሪያ በውስጥ እናውራ። አንድ ሰው ነው የተገኘው እስካሁን ሰው የፈቀደ ይሄ አንቺ ታሪክ ነው በቃ። ከዛ በኋላ ያን ያቀረምሽ ነው የምትፈምሹ እኮ መሄድ አይቻልም። ቦታው እሺ አመሰግናለሁ ጅቦ። እሷ ያለችው ቦታ ላይ አሁን መሄድ አይቻልም፣ መግባትም አይቻልም። እሱም ፖሊስ አንተ ታውቃለህ። እነግራለሁ ወሎ ገራገሩ። እሺ ሰው እያስገባችሁ ወሎ እኔ ዳኛ ነኝ ፈማሽ እንዴ መፈመስ ትፈልጋለህ? ዳኛ እዚህ ካንተ በላይ አልፈመስኩም እንዴ? እኔ ግን በሌላ አለኝ በሌላ በለየት ባለ እኔ ምንድነው ለየት ያለ ልክ እንደነ ቤታዩ አይነት ሴቶችን አግብቼ አሁን እኔ ቤታዩን አግብቼ የኢትዮጵያን ሕዝብ አልፎም አሜሪካን መነጋገሪያ ማድረግ እፈልጋለሁ። ለምን ብትለይ አሁን አንተ መፈመስ የምትፈልገው በቤታዩ ነው። ቆይ ልጨርስ፣ ገና ሀሳቤን አልጀመርኩም። ገና ሀሳቤ በይተነካና ገና በይተጀመረ እንዴ የግድ ልብስ ሸጨ መሸፈን ሰውዬ ሁሌ ሲያወራ ይጮሃል። ለምንድን ነው መፈመስ ፈልጉ ጅቦ? ለምንድን ነው አንቺ ከኔ ጋር ያያያዘ ነው? ሁሌ ትጮሃለህ፣ ስሜታዊ ትሆናለህ። ለምንድን ነው እንዴ? ቆይ ጅቦ ነግሬያለሁ። ልጨርስ እንትን አንተ ጅቦ ነግሬያለሁ። ሚውት አድርግና አዳምጥ። ቆይ እየቀለድክ ነው ወሎ እናቴን። ይሄ ስሪስ እየቀለድኩ አይደለም። ኖ አይሆንም። አቦ በእናትህ ስማ ወሎ አንዴ በአላ አትቀልድ። ማነሽ ወለላይ ገና ነው። ወልዩ ሴት መስላኝ እኮ። እሺ ወንድሜ መፈመስ ትፈልጋለህ? በሚገባ። በምን ዙሪያ? እኔ ልሰራበት ፈልጋለሁ እኮ። በምን ዙሪያ ነው መፈመስ የምትፈልገው? ንገረኝ። መስፈርት አለው ነው? አዎ መፈመስ የምትፈልግበት በምን ዙሪያ ነው? ታዋቂ መሆን በቃ አለ አይደል? የሆነ በማስታወቂያ ወይም በእንትን በቀልዶች ምናምን። አሁን አይደለም ጃፒ ስሙ ነው ወይ ስራው ነው? ይኸውልህ ወልይ ማለት ትርጉሙ ስምክ ነው ወይ ስራክ ነው? ስሜ ነው። ወልይ ስምክ ነው። ወልይ ማለት እንደ አባባ ታምራት ማለት ነው። ታውቃለህ ጅቡ? አዋቂ ማለት ነው። አዋቂ አብዛኛው ጊዜ ያውቃል። ባይዘው ጅቡ ትመቸኛለች፣ ሁሌ ይመች። ግን አሁን ወልዩ ያመጣው ሐሳብ ስለ ራስህ ነው። መታወቅ ፈልጋለሁ። መታወቅ የምትፈልገው አሁን ለራስህ ጥቅም ነው። በብዙ ሺህ ሰው ሲከታተል ኖ እንደዛ ይሁን። ያንን አልንቀበልም። እሺ ወንድም ገኒ ወይ ዳነ እንዴት ነሽ የኔ ቆንጆ? ሰምተሻል አይደለ? የኔ ቆንጆ አይባልም ደቂቃ
ሄሎ አሁን ደግሞ መፈመስ ሳይሆን ላይክ ማስተማር ይሰማላ። በምን ዙሪያ ነው የምታስተምሪው? ማፍቀር እድሜ እንደሚያረዝም። ወይኔ አምላኬ እናንተ ሰዎች ጃፒ ያግዘው ወንድምህን እድሜ ሽታር እንደው ወንድሜ አንጀት አብሰላኩት እናቴን ዛሬ እሺ ማሚላ ይሻላል። ሰላም ብያለሁ። እንዴት ናችሁ? እኔም በሆነ ነገር ታዋቂ ሁኜ እናትን በጣም ስለምወዳት እናውጣ ሰይጣን ይውደድ። ሰይጣን ባዶ እግሩ የሄደ አሜሪካ ያለ ሰው እንዳለ ይላል እንዴ? ሳምሪ ሰው ደፋር ማሜ፣ ያው እናቴን አንፎሎ አደርጋለሁ እቦልካለሁ። አንተ ደነዝ ወይ ተው አይ ለጨዋታ ነው። ሳምሪ ጃፒ አግዘኝ በእናትህ፣ እኔ ደከመኝ፣ እናቴን ደከመኝ። ኧረ እዛው ቁሰል እኔ ምን አግብተኝ በማርያም ነው አግዘኝ፣ እናቴን እየነዳሁ ነው አግዘኝ ጃፒ። ትንሽ ደቂቃ በእናትህ አይደለም። እነዚህ ምንም መፈመስ እንትን ያላቸው የሉም። ገባሽ? ሀሳብ ያላቸው ማነሽ? ሳምሪ ይኸው እሷ እስኪ እያሳየች ነው። ሳምሪ ቪዲዮን የመጣችው እቺ በቃ እውነት ፈማሽ ነች እቺ ትፈምሳለች። በዚህ አጋጣሚ ዩቲዩብ ላይ ራሱ ቪዲዮ እየከፈታችሁ በኢንተርቪው ምናምን ከጅቦ ጋር አብራችሁ መሸቀል ትችላላችሁ። እዚህ ጋር የተመረጣችሁ ሰዎች አንተ እኮ ስማርት ነን። የምር አዳዲስ ኢንተርቪው በዩቲዩብ ቻናል ያው ልክ ነው። የእነ ሀሳብ እኔ አሁን እስኪ እህታችን ሚውትሽን አንስተሻል። ሰላም ሳምሪ። ሰላም እንዴት ናችሁ? መፈመስ ትፈልጊያለሽ? ታዋቂ መሆን በጣም እፈልጋለሁ። እሺ ምን ይዘሽ ነው የምትፈምሽው? ምን አይነት ሀሳብ አለሽ? ለህዝቡ የምታቀርቢው ነገር በምን ጉዳይ ነው የምትፈምሽው? ያው እንደምታውቁት ሁሉንም ኮንታክት ይዘውታል። እኔም የጨነቀኝ እሱ ነው። ምን ብዬ መጥቼ እንደምፈምስ ነው። መፈመስ እናማ ምክር ፍለጋ ቪዲዮ አብሪ። ቆይ ሳምሪዬ የኔ ቆንጆ እሺ፣ ግን በምክር ልትፈምሽ ትችላለሽ? ኦኬ፣ አሁን አንድ ሀሳብ ይሰጥሻል። ሀሳብ ስጡኝና ከዛ በእናንተ ሀሳብ እሄዳለሁ። እሺ፣ መጀመሪያ ቪዲዮ ክፈቺ፣ አኳኋንሽን እናየዋለን። ከዛ ላንቺ ኖ አኳኋንሽን ይዘታሽን አይተ ነው የሚመጥንሽ ነገር ይሰጥሻል። ግን ያፍራለሁ። እናንቺ አትፈመሽ መቼም አትፈመስ ብትፈምስ ራሱ ፍምስና ይወሰዳል። ስማ ጅቦ፣ ጃፒ ራሱ እኮ ሴጣን አሳስቶት ብሔርና ፖለቲካ ላይ ገባ እንጂ እኮ በውበቱ ነበር መፈመስ የሚፈልገው። አሁን አምባዲና ተው፣ በውበቴ ነው መፈመስ ፈልገው ነው የሚል መሲን ኧረ ጠይቁ፣ አግዙኝ። ጤና ይስጥልኝ። ሳሚራ ነች መሲ? ጤና ይስጥልኝ። እንዴት ነሽ? መፈመስ ትፈልጊያለሽ ወይስ አትፈልጊም? በሚገባ መፈመስ ፈልጋለሁ። በምንድን ነው መፈመስ የምትፈልጊው? በምን ዙሪያ? ጅቦን አግብቼ መፈመስ ነው የምፈልገው። ጂቢ ብላሽ ነው ውጪ። አፈር አባሽ ብላሽ የሆነ ሰው መቀመጫ ላይ ብቻሽን ተቀምጠሽ ጭራሽ ልታገቢ። ኢታኒያ ተበለሽ። አንቺ ጭራሽ ፊትሽን ራሱ ማሳየት አትፈልጊም። አሁን ለምሳሌ ጂቦ እንዴት ናችሁ? በጣም ወድ አሁን መፈመስ ትፈልጊያለሽ ወይስ አትፈልጊም? ሂታኒያ አዎ በጣም ነው መፈመስ የምፈልገው።
በምን ዙሪያ ነው መፈመስ የምትፈልጊው? በልመና እሱን አብይበልቶት ማን ነው እሱ ተበልቶበታል። ሴትዮ እየቀለድን እኮ አይደለም። እዚህ ጋር እኮ እኛ ስራ ብለን እኮ ያዝነው ወራቱ ለምኑ አሳየን ስለማብራ ስላይነብራ በልመና መፈመስ ፈልጋለሁ እና ሲጀመር ፈዋሽ ሳንቲም ይዤ ስለምን አላየሽኝ እኮ ሲጀመር ፈዋ በልቶታል። አንቺ አክሊሉ የሴቷ አክሊሉ እንደው በአላህ በእግዚአብሔር ብላችሁ አንዳንድ ልብ ስጡኝ። ሰማ ልብሽ ይፍረስ። ፈዋን አይተዋል በትልቁ ጽፎ ማለት ነው ለወገን አካውንት ባይዘው እያስገቡለት ነው እኮ ጅቦ ጌታን እያስገቡ ማርገባም ያስገቡለት። አይ እኛ ዝግር እኮ ምስኪን ህዝብ ነው ጌታ። ይሄው መስከረም ጠዋት ላይ ማለት ጠዋት ይደምና ከሰዓት ላይ ድራፍት ይዞ ይገባል። ድራፍት እየጠጣ ይገባል። ኩዊን ሳምሪ ወጣች። ሱሱ ተጠይቃለች አልተጠይቀች። ሱሱ ሃሎ በብዛት ሳውዲ አረቢያ ያሉ ሰዎች ናቸው ሱሱ የሚሉት። እውነቱን ነው ጌታ። የቤት ስሙ ራሱ ጅቦ ሱሱ ማን ሱሱ ሃሎ አይ ሰላም እንዴት ናችሁ? አንተ ኢዲየት አሪ ሲሪየስ የቤት ስም ናውጣ በገዛኝ ናውጣ አንተ እከክ ዳኛ ብዬ በክብር ባስቀምጥ የቤት ስሙ ሱሱ ነው ትላለህ። ስቱፒድ ማይንድ በእንግሊዘኛ በዚህ አጋጣሚ ለዳኝነት ቆይ ጅቦ ቆይ አትናደድ። ለዳኝነት እዚህ የምናስቀምጣችሁ ሰዎች የማህበራችን አባል እንድትሆኑ በዛው እየገመገምናችሁ ነው። አሁን ላምባዲና ፍጹም አትሆንም ፈጽሞ እንዴ የኔን መባር እንዳላይ ሞዴሬተር አነሳለሁ። አሁን አር ዩ ሲሪየስ የቤት ስሙ? እሺ ወደ ሱሱ በእናትህ ማቲ ገብቷል። ሱሱ እቻውን እና ሀርቡ ምናምን ያሉ ሰዎች ናቸው ሱሱ የሚሉት። ሱሱ ሰላም እንዴት ናችሁ? አለን። መፈመስ ትፈልጊያለሽ ሱሱ? አዎ በደንብ። እሺ ምንድነው ያለሽ? የሚያፈምስሽ ምንድነው? ጥያቄ አያስፈልግም። ጥያቄ መጠየቃችን ሪል ነው አይደለም የሚለውን ነው። ሪል ነው ይሄ ቁም ነገር። ጅቦ ከሰዎች ጋር ከትልልቅ ሰዎች ጋር አውርቼ ነው የመጣሁት። በቃ እኔ አሁን ሀሳብ አለኝ ጅቦ፣ የምር ሀሳብ ሳይሆን መፈመስ የምትፈልጊበትን ገብቶሻል። ወደ ሌላ ሳንሄድ እሺ እንትን አሁን ለምሳሌ ብዙ ሰዎች በራስ መተማመን ያነሳቸው ሰዎች ያሉ ማለትም ይሄ በአባት በምን የተጎዱ ሰዎች አሉ። በአባት ማለት አባታቸው የካደው ነው ወይስ ነው? እንደዛ ሆኖ ሰው የሰው ወሬ የኛ ሀገር ሰው ታውቃለህ፣ ይሰድብሃል፣ እንትን ይልሃል ምናምን። በራስ መተማመን አጥተው ሀገር ቤት ውስጥ የተቀመጡ አሉ፣ ቤት ውስጥ የማይወጡ ዲፕሬሽን ውስጥ ምናምን ያሉ ሰዎች አሉና እኔ ከዛ ውስጥ ስለሆንኩኝ የስነ ልቦና አማካሪ ነሽ? ቆይ እውነቷን እዚህኛ የኛን የከፈተውን ብሎክ አድርገው። ማን ነው? ምን አባቱ አቅልታል? ብሎክ አድርገው። የት ነው የከፈተው? አያጅቦ ብሎ ነው የከፈተው? ሆኖ የኛን ላይ ያስተላልፈው ነው ጅቦ። እና የት ነው የማገኘው? ይንገራል። ተመታ ሚውት አርግ። ቆይ ሱስ ሴት አለች። አረ ነቀሏት ጌታ። ወይኔ አንተ የስነ ልቦና አማካሪ ነች፣ ተምራለች፣ ዶክተር ነች። እሺ ሳንታ ወንድሜ መፈመስ ትፈልጋለህ? አንተ ቻርጅ ሊዘጋ ነው። እናቴን ቻርጅ ሊዘጋ ነው። ጅቦ ወይኔ አራት በሉ። ቻው እናቴ ትሙት። አራት ጅቦ አቤት አረ ፋራው ነኝ አስወርዱ ይላል። ደብሮ ነው ጃፒ እንዴ ፋራው ታላቅ ሰው። ስምህን ለምንድን ነው የቀየርከው አንተ ሰው? ትክክለኛ ስሜ ነው እንዴ ጃፒ? በውስጥ አውርቻህ ነበር እንዴ? ጃፒ የኮሚቴው አባል እኮ ነው። አዎ እንደ ኬዝ ምናምን ያለው ውይ ወንድሜ ነኝ እኮ ሌላ ሰው ነው እዛ እየታዳነ ስማ እኔ የጅቦን መፈመስ በትልቁ ዩቲዩብ ፈልግ ሰው ነኝና ለዚህ ነው በሁለት ስልክ ነው የማየው ጅቦን። ይመች ምርጥ ሰው እናቴ። ጅቦ እኔ ሀሳብ አለኝ፣ አዲስ ሀሳብ። እየቀለድክ ነው አንተ። አይደለም ናሽ
ኦኬ እኔና ጃፒ በአሜሪካና በአውሮፓ ተሰደን ፎቅ ልንሰራ ስላልቻልን ማለት ነው አገራችን ገጠር ገብተን የአሜሪካ ላም እያረባን አትክልት እያረባን እያረስ አግብተን መውለድ አለብን። ለህዝብ በአገር ላይ እንዴት መለወጥ እንዳለበት ማሳየት አለብን። እኔ ብቻ ሳይሆን ጃፒ እኮ እዚህ መሬት አለው አርሶ ነው ጃፒ ጀርመን ላይ ሰፊ መሬት አለው። እጂ ደግሞ አያቶቹ ገጠር አይደሉ እንዴ? በፍልሰት መጥቶ እኮ ነው። ስማ ወለየው ምን ለማለት ፈልገው ጃፒ እኮ ጀርመን ላይ ከብቶች አሉ። ወለየው ጃፒ ጋር እኮ እንተዋወቃለን እኮ ወር በሆድ ገባ እኮ ጀርመን ላይ ከብቶች አሉት። ስማ ቅዱሳን ጀርመን አልሆኑትም። እስኪ ፎቅ ያሳየና ታዲያ አባቱ ፎቅ አይደለም ያለው። አንዴ አዳምጡኝ። እናቴን 4% ነው የቀረች ስልክ ልትዘጋ በኋላ መደብ እየጠራች ነው አትልም እንዴ? ዝም ብለህ እባክህ ማዲያም የለችም። አፈራ ባብላ አንተ ደግሞ እኔ አሁን ትልቅ ባለ ካምፓኒ ሆኛለሁ። አፈራ ባብላ አንዴ ነህ ዳራፋ ምንድነው ለማዳ ግን ማሪ እንትንም ፍሬን ረገጠ። በቃ ችግር ፈጠረ እኮ 4% ሊዘጋ ነው። እናቴን 3 እየቀነሰ ነው። ሰላሙን በቃ